እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ ብቻ። አሉላ ፍሬው ከስራ ገበታው ተባረረ። በጥበቃ ሰራተኛ እንዳይገባ ታገደ። ስሙት አንድ ጊዜ። ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ መረጃዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው በፊንቴክ ኢንቨስትመንት አማካኝነት እንግዲህ ብዙ ሰዎች ተጭበርብረዋል፣ ብዙዎች ገንዘባቸውን ተበልተዋል። ለእነዚህ ደግሞ ማስታወቂያ ሲሰሩ የነበሩት እነ ተወዳጅ ታላላቅ አንጋፋ አርቲስቶች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ ሌሎችም እነ መንሱር ጀማል ብዙዎች በዚህ ጉዳይ እንግዲህ ተጠርጥረው በቁጥጥር ስር ውለዋል። እንዴት ነው በቁጥጥር ስር የዋሉት? ለምንስ ነው የዋሉት? በምንስ ህግ ነው እነዚህ አርቲስቶች ታዋቂ ሰዎች የሚጠየቁት? የሚሉ ነገሮችን እንመለከታለን። ከዛ ውጭ ደግሞ በጣም በሚገርም ሁኔታ እንግዲህ ይህን ጋዜጠኛ ታውቁታላችሁ፣ አሉላ ፍሬው የኦርቶዶክስ አማኝ የሆነችዋን ነው ማገባው፣ የኦርቶዶክስ አማኝ ካልሆነች አላገባም በማለቱ ከስራው እንደተባረረ፣ በጥበቃዎች እንደተባረረ እየተመለከትን ነው። በጣም አሳዛኝ ነገር ነው። ሰው እንዲህ አይነት መብት የለውም ወይ የሚሉ ነገሮችን እንመለከታለን። ስለ መቄዶንያ ስለ ቢኒያምም አንዳንድ ጉዳዮችን እናነሳለን። ሌሎችን ነገሮች እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ላይክ ስለምታደርጉ አመሰግናችኋለሁ። ሁላችሁም ላይክ ታደርጋላችሁ ብዬ አስባለሁ። ቢያንስ ዛሬ 1000 ላይክ ቢሞላ ደስ ይለኛል። ሁላችሁም ላይክ አድርጉት። እስቲ በመጀመሪያ በቁጥጥር ስር ከመዋላቸው በፊት በቀን የተፈጠሩ ውዝግቦች ነበሩ። ከፍተኛ ውዝግብ፣ በተለይ መንሱር ላይ የተፈጠሩ ውዝግቦች ምንድን ናቸው? እነ ኮተት እንደዚህ እያሉ ነው። እናዳምጣቸው። እንግዲህ አንተም ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች የኔ ነው እወቁኝ አልከን። አወቅነ። አታቀንም። ለምን አወከኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምልህ። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይካሄድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንም ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዛ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት።
መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ፣ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። በአካባቢው ላይ የጸጥታ አካላቶች ባይኖሩ ኖሮ በመንሱር ጀማል ላይ በዛሬው ዕለት ጥቃት ሊደርስበት ይችል ነበር ሲሉ ቦታው ላይ የነበሩ ሰዎች በቪዲዮ ማስረጃ ጭምር ልከውልኛል። እና ጉዳዩ ምንድነው? ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሰዎች የፍትህ ሚኒስቴር ድረስ ሄደው ጨዋታቸውን ሲያሰሙ ነበር። እንደሚታወቀው በተለያዩ ግለሰቦችና አርቲስቶች በሶሻል ሚዲያ እንዲሁም በማስ ሚዲያ ላይ በከፍተኛ ሁኔታ ማስታወቂያ አሰርቶ የነበረው ፊንቴክ ኢንቨስትመንት ግሩፕ መኪና ወደ ሀገር ውስጥ በቅናሽ አስመጣለሁ በሚል እንግዲህ ከብዙ ሰዎች ገንዘብ ከወሰደ በኋላ በቃሉ መሰረት መኪናውንም አላስረከበንም። እንዲሁም ደግሞ ገንዘባቸው እንዲመለስ የፈለጉ ሰዎችም ገንዘባቸው እንዳልተመለሰላቸው ሲናገሩ ነበር። ከዚህ ጋር ተያይዞ እንግዲህ በርከት ያሉ አርቲስቶች እንዲሁም የቴሌቪዥን ጣቢያዎች መንሱር ጀማልንም ጨምሮ ከ16 በላይ የሚሆኑ ግለሰቦች ላይ ክስ ቀርቦ ነበር። በዚህም ክስ መሰረት እንግዲህ ከጉዳዩ ጋር በተያያዘ እጃቸው አለበት ተብሎ የሚጠረጠሩ ግለሰቦችና ተቋማት በስማቸው የተቀመጠ የባንክ ገንዘብ እንዲሁም መኪናም ንብረትም እንዳይንቀሳቀስ ታግዶባቸው ነበር። ቅርብ ጊዜ ግማሾቹ እገዳው ተነስቷል የሚሉ አሉ። ስለ ጉዳዩ ደግሞ በቅርበት የሚከታተሉ አንዳንድ ጠበቆች ደግሞ የባንክ አካውንታቸው ብቻ ነው እገዳው ለጊዜው እንዲነሳ የተደረገው እንጂ በስማቸው ንብረት፣ መኪና፣ ሌሎች አይነት ቁሳቁሶች እንዳያንቀሳቅሱ አሁንም እገዳው አልተነሳም የሚሉ አሉ። ዞሮ ዞሮ ግን በዛሬው ዕለት በርከት ያሉ ህዝቦች እንግዲህ እዚህ ጋር በቪዲዮ ላይ እንደምትመለከቱት በፍትህ ሚኒስቴር ሄደው ጩኸታቸውን ሲያሰሙ ነበር። በዚህም መሀል ነው እንግዲህ መንሱር ጀማል ቦታው ላይ በምን አይነት መንገድ እንደተገኘ ባላቅም እዛ ቦታ የተሰበሰቡ ሰዎች መንሱርን ሲያዩ ገንዘባችንን እንድንበላና እንደዚህ አይነት ነገር ውስጥ እንድንገባ ያደረከን አንተ በሰራው ማስታወቂያ አይተን ነው ለዚህ ነገር ልንዳረግ የቻለውና አንተን አንለቅህም ብለው ጉዳት ሊያደርሱበት ሲሉ አካባቢው ላይ የነበሩ የጸጥታ አካላቶች እንዳተረፉት ነው እንግዲህ ቦታው ላይ የነበሩ ሰዎች የነገሩኝ። እንግዲህ በዚህ ቪዲዮ ላይ እንደምንመለከተው እኔ ምን አውቃለሁ ምናምን አይነት ነገርም ሲል ይሰማል መንሱር። እዛ መሀል የነበሩ ሰዎችም ያንተን ማስታወቂያ ሰምተን ነው ከወለድ ነፃ ምናምን ብለህ በሰራኸው አንተን አምነን ነው ገንዘባችንን የተበላ ነው ሲሉ ይሰማል። እስኪ ይህንን ቪዲዮ በተወሰነ መንገድ እንመልከት። ለምን ታገኛለህ? ድርጅት የኔ ነው ያለወለድ እንግዲህ በቪዲዮ ላይ እንደምትመለከቱት ሲያዋክቡት ያሳያል። እንደውም ይህንን መረጃ የላኩልኝ ሰዎች ቪዲዮ ለመቅረጽ ስላልተመቸ አካባቢው ላይ ያው ፖሊሶችም የጸጥታ አካላቶችም ስለነበሩ ካሜራውን ወደ ታች አድርገው ቀረጻውን ስላቆሙ እንጂ አንዳንድ ሰዎች ስሜታዊ ሆነው እሱም ወዴትም አትሄድም አይነት ነገር ሲሉ ነበር። ለማንኛውም በዚህ አጋጣሚ አንድ ማስተላለፍ የምፈልገው ነገር ምንድነው፣ ሶሻል ሚዲያ ላይ ምናምን በምታዩቸው ታዋቂ ግለሰቦች ወይም ደግሞ ቲክታከሮች የሚሰሩ ማስታወቂያችን አምናችሁ ገንዘባችሁን ኢንቨስት ማድረግ እንደሌለባችሁ ይሄ ጥሩ ማሳያ ነው። እንግዲህ እዚህ ጋር የምትመለከቷቸው በርከት ያሉ ሰዎች ገንዘባቸውን የተበሉ ናቸው። እንደገና ደግሞ በተለያዩ ክፍለ ሀገራት እዚህ ቦታ ላይ መምጣት ያልቻሉ ደግሞ እዚህ ጋር ከሚታዩት በላይ ደግሞ ሌሎችም የተበሉ ህዝቦች እንዳሉ ነው በፊንቴክ ኢንቨስትመንት እየተነገረኝ ያለውና ይሄ በጣም አስቸጋሪ ነው። ለፍታችሁ ጥራችሁ አልበላም አልጠጣም ብላችሁ ያጠራቀማችሁትን ገንዘብ በተሳሳቱ ማስታወቂያዎች እንግዲህ ያላችሁን ንብረትም ሆነ ገንዘብ እንዳታጡ መጠንቀቅ እንዳለባችሁ ነው የሚያሳየው። እንግዲህ መጨረሻው ምንድነው የሚለውን እንግዲህ በህግም የተያዘ ጉዳይ ስለሆነ በቀጣይ ምን አይነት ነገሮች አሉ የሚሉትን ነገሮች ማስመለከታችሁ ይሆናል። በዛሬው ዕለት ግን በርከት ያሉ ህዝቦች ፍትህ ሚኒስቴር ቀርበው ድምጻችን ይሰማ ፍትህ ይሰጠን ሲሉ የነበረውን መረጃ ነው ወደ እናንተ ያደረስኩት። በሌላ መረጃ በድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃው። መልካም ጊዜ። ለምን ታገኛለህ? ድርጅት የኔ ነው ያለወለድ
እንደተከታተላችሁት ነው። በጣም በሚገርም ሁኔታ ነው። እኔን በምን ታውቀኛል? እንግዲህ አንድ ሰው መቼ ሚዲያ ላይ ሲመጣ እወቁኝ እያለ ነው አይደል? አሁን የተለያዩ መረጃዎችን ወደ እናንተ ሳቀርብ በምን ታውቁኛላችሁ አልላችሁም። ቤተሰብ የሆናችሁ ሰዎች ሰው ሚዲያ ላይ የተለያዩ ነገሮችን ይዞ ሲመጣ እወቁኝ እኮ ነው። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እወቁኝ ነው። መቼም ፎሎ አድርጉኝ፣ ተከተሉኝ በምንልበት ሰዓት እወቁኝ ነው። ለሰዎች መልካም ነገርን ነው ማቅረብ ያለብን። እውነተኛ የሆኑ መረጃዎችን ነው ማቅረብ ያለብን። እውነተኛ የሆኑ ማስታወቂያዎችን ነው መስራት ያለብን ብዬ አስባለሁ እንጂ በምን ታቀኛለህ ወደ 2 ምናምን ሚሊዮን ተከታይ ያለ በምን ታቀኛለህ አይባልም። እንግዲህ በርካታ ሰዎች እሱን ያምኑታል። እሱ የተሻለ ደረጃ የደረሰባቸውን መንገዶች ይናገራል። ይሄን ተከትሎ ያስተዋወቀው ማስታወቂያ አለ። እንግዲህ በ900 ሺህ ብር ቅድመ ክፍያ ከፍላችሁ ሌላውን 900 ሺህ ብር ደግሞ ያለምንም ወለድ ከፍላችሁ መኪና ትወስዳላችሁ የሚል ማስታወቂያ ነው እነ ሰራዊት ፍቅሬን ሁሉ ጨምሮ ሲሰሩ የነበሩት። እንግዲህ በርካቶች ደግሞ እነዚህ ታዋቂ ሰዎች ናቸው፣ ተጽዕኖ ፈጣሪ ሰዎች ናቸው፣ የተመሰገኑ ሰዎች ናቸው። መጥፎ ነገር ሲቀርብባቸው አልተመለከተም። ህዝቡ አመነ። ንብረትን ከማፍራት አንጻር ተመልክቶ ሄዶ ገንዘቡን ሰጠ። ከዛ በኋላ እንግዲህ ገንዘባቸውን ተበሉ። ለማስመለስ እንኳን ቢፈልጉ የለም። ስለዚህ ወደሚመለከተው አካል ጋራ ከፍተኛ ተቃውሞ በማስነሳት ተጓዙ ማለት ነው። ዛሬ እነዚህ ሰዎች በቁጥጥር ስር ውለዋል። ማስታወቂያዎችን ስንሰራ፣ የተለያዩ ነገሮችን ስንሰራ ጥንቃቄ ማድረግ አለብን ብዬ አስባለሁ። ከፍተኛ ጥንቃቄ ልናደርግ ያስፈልጋል። ለሰዎች የምናቀርበው ነገር ምንድን ነው? ገንዘብ ስለተከፈለን ብቻ መሆን የለበትም። እኛ ገንዘብ ስናገኝ ስንቱ ይጎዳል ከኋላ። እኔ በሰራሁት ማስታወቂያ እኔ ገንዘብ አገኘዋ 50፣ 60፣ 100 ሰው ደግሞ የሚጎዳ ገንዘቡን የሚበላ ከሆነ ዋጋ የለውም። ስለዚህ ጥንቃቄ ልናደርግ ያስፈልጋል። እሺ፣ እነዚህ ሰዎች በቁጥጥር ስር ውለዋል። በምን ህግ ነው የሚጠየቁት? እንዴትስ ነው በቁጥጥር ስር የዋሉት የሚለውን ተመልከቱ። ሰበር ዜና። ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌዴራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሰው የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት እነ ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌዴራል ፖሊስ የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና ይገረም ደጀኔ የተባሉ አርቲስቶች ዛሬ በፌዴራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌዴራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜ ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው ሌላ ጊዜ። እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምፃቸውን ሲያሰሙ ነበረ። ይህንንም በዛሀበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክቶከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክቶከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው
ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራች። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን እነ ሰራዊት ፍቅሬ በምን ህግ ነው የሚጠየቁት ላላችሁ ሰዎች ምላሽ አለ። በተለይም አርቲስቶች፣ ታዋቂ ግለሰቦች ካሁን በኋላ ማስታወቂያ ስትሰሩ ይሄንን ህግ የኢትዮጵያን ህግ ማወቅ አለባችሁ። እስከ መጨረሻው ተከታተሉት፣ ይጠቅማችኋል። ማስታወቂያ ለምትሰሩ፣ ለምታስተዋውቁ፣ ብራንድ አምባሳደር ለምትሆኑ በጠቅላላ ይጠቅማችኋል። ከባድ መረጃ ነው። በኢትዮጵያ ህግ ማስታወቂያን የሸማቾች መብትንና የአስተዋቂዎችን ማለትም አርቲስቶችና ታዋቂ ግለሰቦችን ኃላፊነት የሚገዙ ሁለት ዋና ዋና አዋጆች አሉ። እነሱም የማስታወቂያ አዋጅ ቁጥር 759 ህዝባር 2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ናቸው። እንደ ህግ አማካሪው ገለጻ እነዚህ ህጎች ከሰሞኑ የፊንቴክ የኤሌክትሪክ መኪና ማጭበርበርና ከታሰሩት አርቲስቶች ማለትም ከነ ሰራዊት ፍቅሬ አንጻር ሲታዩ ስለ አስተዋዋቂዎቹ ኃላፊነት የሚከተሉትን ጥብቅ ድንጋጌዎች ያስቀምጣሉ። አንደኛ፣ የምታስተዋውቁ ድርጅት ትክክለኛ መሆኑን ማረጋገጥ። ብዙ ታዋቂ ሰዎች እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም ነበር የሚል መከላከያ ሲያቀርቡ ይሰማል። ነገር ግን የማስታወቂያ አዋጁ ማንኛውም የማስታወቂያ ወኪል ማለትም ማስታወቂያውን የሚሰራው ግለሰብ ወይም ድርጅት አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ግዴታ እንዳለበት አዋጁ ይደነግጋል። ለምሳሌ በ950 ሺህ ብር መኪና እናስረክባለን ወይም የ10 በመቶ የፀሐይ ኢንሹራንስ ዋስትና አለው የሚል ማስታወቂያ እነ ሰራዊት ፍቅሬ፣ መንሱር ጀማል እና የተለያዩ አርቲስቶች ሲሰሩ አስተዋቂዎቹ የውሉን ህጋዊነትና የድርጅቱን ፍቃድ አስቀድመው መጠየቅና ማረጋገጥ ነበረባቸው። ሁለተኛው የጋራ ጠቃሚነት ወይም ደግሞ ጆይንት ሊያቢሊቲ የሚባለው ነው። የማስታወቂያ አዋጅ ቁጥር 759 ህዝባር 2004 አንቀጽ 30 ስለ ኃላፊነት እጅግ ግልጽ የሆነ ድንጋጌ አለው። ህጉ እንደሚለው ተቃራኒ ማስረጃ ካልቀረበ በስተቀር የዚህን አዋጅ ድንጋጌ በመተላለፍ የተሰራጨ ማስታወቂያ በማስታወቂያ አስነጋሪ ማለትም ኩባንያው፣ በማስታወቂያ ወኪሉ ማለትም በአስተዋቂው ወይም አርቲስቱና በማስታወቂያ አሰራጩ ማለትም ሚዲያው ፍቃድ እንደተሰራጨ ተቆጥሮ በህግ ጠያቂ ይሆናሉ። ይህ ማለት ማጭበርበሩ ሲከሰት ኩባንያው ብቻ ሳይሆን ህዝብን እንዲያምን አድርገው ማስታወቂያ የሰሩት አርቲስቶችና ያስተላለፉት ሚዲያዎች ጭምር በህግ ፊት የጋራ ጠያቂነት አለባቸው ማለት ነው። ሶስተኛው ሐሰተኛና አሳች ማስታወቂያ ነው። በሌላ በኩል የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ሸማቹን የሚያሳስቱ የንግድ ድርጊቶችን በጥብቅ ይከለክላል። የአንድን ዕቃ ትክክለኛ ዋጋ መደበቅ፣ ለምሳሌ ታክስና ኢንሹራንስን ደብቆ 950 ሺህ ብር ብቻ ነው ማለት የሌለን የአቅርቦት ጊዜ አጋኖ መናገርና በተጠቃሚ ላይ የኢኮኖሚ ጉዳት የሚያደርሱ አሳሳች ማስታወቂያዎችን መስራት በህግ የሚያስቀጣ ወንጀል ነው። አስተዋቂዎቹ በማጭበርበር በቀጥታ ተሳትፎ ባይኖራቸው እንኳን ኃላፊነታቸውን በአግባቡ ባለመውጣታቸው ማለትም በቸልተኝነት በህዝብ ላይ ለደረሰው የገንዘብ ኪሳራ ተጠያቂ ሊሆኑ ይችላሉ። ሸማቾች የተታለሉት የእነሱን ዝናና ማረጋገጫ አምነው በመሆኑም ተጎጂዎች ካሳ የመጠየቅ መብት አላቸው። ተጨማሪ መረጃዎችን ይዘንላችሁ እንመጣለን። እንደተከታተላችሁት ነው እንግዲህ ሰፋ ያለ መረጃ ሰጥቶናል ሄኖክ ማለት ነው። እንደሰማችሁት ነው። እግዚአብሔር እንግዲህ የገንዘባቸውንም የተበሉት ገንዘባቸው የሚመለስበት መንገድ እናንተንም ከስርዓታችሁ ያስፈታ ነው የምንለው። ግን ጥንቃቄ አድርጉ። በተለይ ታዋቂ ሰዎች፣ አርቲስቶች የምትሰሯቸውን ማስታወቂያዎች ሰው ደግሞ ማስታወቂያ ተሰራ ብላችሁ ዝም ብላችሁ ገንዘባችሁንም አትስጡ። በተለይ በውጭ ዓለም የምትገኙ ሰዎች መርምሩ፣ ጠይቁ። ተጨባጭ ነው አይደለም፣ ትንሽ ብር ለማትረፍ ተብሎ እድሜ ልካችሁን አፈርግጣችሁ የሰራችኋትን ገንዘብ እንዳትበሉ ለማለት ፈልጋለሁ። እሺ
ሌላው የምንመለከተው ስለ አሉላ ፍሬው አንዳንድ ጉዳዮችን እናያለን። እንግዲህ ጋዜጠኛ ነው፣ የማገባው የማንቸስተር ደጋፊ የሆነችና ኦርቶዶክስ አማኝ የሆነች ነው የሚል ነገሮችን ሲያንጸባርቅ ነበር። እሱን ተከትሎ እንግዲህ ቢሮ እንዳይገባ ተደርጓል። ቅድሚያ እስቲ አቋሙን ላሳያችሁ። ግን በድጋሚ መግለጽ የምፈልገው ነገር እኔ አሁንም ደግመዋለሁ፣ አየር ላይም ደግመዋለሁ፣ የትም ቦታ ደግመዋለሁ። የፈለገ ክስ መምጣት ይችላል። የፈለገ ጉዳዩን ለምን ካስ አይደርስም። አሁንም በእምነቴ እጸናለሁ። የሌሎች እምነቶችን አከብራለሁ፣ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊ እና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ እና ይሄ ኢንሲደንት ከተፈጠረ በኋላ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ድምፁም ስላለ ያው ድምፁን መጠቀም ስላልፈለኩ ነው እንጂ ድምፁ በእጃችን ይገኛል። ቃል በቃል ከዚህ ኢንሲደንት በኋላ ትርታ ላይ ባክፋይር አድርጓል። እምነትና እምነትን የማጋጨት ስራን የሰራው ብዙ ዩቲዩበሮች ይህን መረጃ ተቀባብለውታል በሚል ወይኔ ወይ አንተ ስራ እንለቃለን የሚል ቃላቸውን በስልክ ነግረውኛል። ቅዳሜ የበርንማውዝና አርብ ዕለት ነው። አርብ ዕለት የበርንማውዝና የማንቸስተርን ጨዋታ ለማስተላለፍ ወደ ስቱዲዮ ሳቀና ስቱዲዮ በማቀናበት ሰዓት ስቱዲዮ ከገባው በኋላም በጥበቃ አሉላ አይገባም፣ ግርማቸውና ሶፎንያስ ብቻ ይግቡ የሚል ትዕዛዝን አስተላልፈዋል። እኚህ የትርታ ኤፍኤም ስራ አስኪያጅ እንግዲህ ምንም ያልኩት ነገር የለም። ባክፋይር አድርጓል፣ ትርታ ኤፍኤም ላይ ባክፋይር አድርጓል ይሄ ጉዳይ እምነትና እምነትን ያጋጨው ብላ ኃላፊዋ፣ በነገራችን ላይ የትርታ ኤፍኤም ባለቤት በተለያዩ በጎ ተግባሮች የሚታወቁ ናቸው። የራይድ ባለቤት የትርታ ኤፍኤም ባለድርሻም ከፍተኛ ባለድርሻ ያላቸው ግለሰብ ይታወቃሉ። ወይዘሮ ሳምራዊት ለተለያዩ እምነቶች ድጋፋቸውን ሲያደርጉ ምናምን እመለከታለሁ በበጎነት። እነ ግርምሽ አሉ፣ እነ ሶፊ አሉ፣ እነ ውቤ አሉ። እነዚህ እንዳሉ ሆነው እና ስራ አስኪያጇ ወይዘሮ ሳራ ሞገስ ትባላለች። እኚህ ግለሰብ ስቱዲዮ እንዳትገባ በጥበቃ እስከ ማባረር ደርሳ ነበር። ግን ምስጋና ለወንድሞቼ ለነ ግርምሽ እና ለሶፊ አሉላ ማይገባ ከሆነ እኛም ስቱዲዮ አንገባም፣ ስራውንም አንሰራም፣ እንወጣለን፣ ለቀን እንወጣለን በማለታቸው ምክንያት የዛን ጨዋታ ዩናይትድን ከበርንማውዝ አስተላልፌያለሁ እና ይሄ ተለምዷል እንደ ካልቸር። የጣቢያ ባለቤትና የጣቢያ ስራ አስኪያጅ ገነንን የሚያክል ጋዜጠኛ ነፍሱን ይማረውና በጥበቃ እስከ ማስባረር፣ ሌሎችም ጀማሪ ጋዜጠኞች፣ አርቲስቶች በጥበቃ የማስባረር ነገር የተለመደ ሆኗል በቅርብ ጊዜ እና ይሄ ነገር ገጥሞኝ ነበር ምንም ሳላደርግ እምነትና እምነትን አጋጭታል በሚል ማለት ነው። ስራ አስኪያጇ ወይዘሮ ሳራ ይባላሉ። ይሄን ነገር እንግዲህ በድምፅም ስላለ ድምፁ መጠቀም ስላልፈለኩ ነው። ሌሎች ክሶችን መክሰስ ያደርጉታል ብዬ ስለማስብ ሬዲ ነኝ፣ ለሱ ሬዲ ነኝ። ለክሶቹ ምላሽ ለመስጠት ችግር የለም። ግን የሰውን ድምፅ አላግባብ መጠቀም ወንጀልም ስለሆነ ይህንን በራሴ ቁጭ አደርገዋለሁ። እና ይሄ ኢንሲደንት ከተፈጠረ በኋላ በነ ግርማቸው ብርታት ነው፣ በነ ሶፎንያስ ብርታት፣ በጓደኞቼ በወንድሞቼ ብርታት ነው እንጂ ስቱዲዮ አትገባም ብላኝ ነበር በስልክ። ወይኔ እለቃለሁ ወይ አንተ ትለቃለህ የሚል ምላሽ ሰጥተውኝ ነበር ስራ አስኪያጇ። እኔም ሲዲ ስፖርት ነው ትርታ ኤፍኤም ተደማጭነት እንዲያገኝ ከፍተኛ ሚና የተጫወተው። አንቺ ከለቀቅሽ ትለቂያለሽ፣ እኔ ግርምሽ ሶፊ አማን ላይ ሰው ነን የሚል ምላሽ ነው የመለስኩትና ይሄ መብቱ ነው። መቼም እኔ ስህተት አለው ብዬ አላስብም። እኔም ለምሳሌ ሳገባ የኦርቶዶክስ እምነት ተከታይ ነኝ። አዎ የኦርቶዶክስ አማኝ የሆነችዋን ነው ማገባው። የእስልምና እምነት ተከታይ የሆነው እኮ መጥቶ ኦርቶዶክስን አያገባም አይደል? ወይ አሳምኗት እስላም አድርጎ ያገባታል፣ ወይ አሳምነው ኦርቶዶክስ አድርጋ ታገባለች። በሃይማኖታቸው መመሳሰል ስላለባቸው ማለት ነው፣ ግድም ስለሆነ። ይሄ ለምን ነውር ሆኖ እንደተቆጠረ አላውቅም። ይህን ተከትሎ እንግዲህ ወደ ቢሮ ወደ ስራው ሲገባ ተከልክሏል። አሉላ ፍሬው ከስራ ገበታው ተባረረ። በጥበቃ ሰራተኛ እንዳይገባ ታገደ። ስሙት አንድ ጊዜ። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ
በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። እውነት ለመናገር የዛን ቀን የተናገረው ንግግር አሉላ ፍሬው ላይ ምንም ስህተት የለም። ለምን አንድ ኮማች የማንቸስተር ደጋፊ ናት ወይ ባለቤት የምታገባት ሴት ብሎ የሚጠይቀውን ጥያቄ ሶፊ ያነብለታል። አዎ ግድ ነው። የማንቸስተር ደጋፊ ካልሆነች አላገባም፣ ሌላም ነገር አልጨመረም። የማንቸስተር ደጋፊ ካልሆነች አላገባም አለው። ፍቅርስ ምናምን ብሎ ይጠይቀዋል ሶፊ። በቃ የማንቸስተር ደጋፊ ካልሆነች በማንቸስተር አትደራደርም ሲለው ይሄን ጊዜ ወላችሁ በማንቸስተር ብቻ አይደለም የማይደራደረው በእምነቱም አይደራደርም። ይልሽ የማንቸስተር ደጋፊና የኦርቶዶክስ ደጋፊ ካልሆነች አዎ አላገባም ይላል። ማንኛችሁም ይሄ ማንቸስተር የሚለውን ወሬ ውጪ በእምነታችሁ አትደራደሩ ማለት የትኛውም እምነት ተከታይ የሌላ እምነት ተከታይን ብትጠይቁት እዚህ ንግግር ላይ የአሉላ ንግግር ላይ ምንም አይነት ስህተት የለም። እኔ ወለ ስራ አስኪያጅ ያባረረችህ የሚመስለኝ በዚህ ንግግር አይመስልኝም። የሚመስለኝ በትርታ ኤፍኤም ውስጥ ቁጭ ብለህ እግር ኳስ ከመተንተን ከመዘገብ አብዛኛውን ብሽሽቅ ነው የምታደርገውና ኮምፕሌኖች ይቀርቡባታል ብዬ አስባለሁ። በቃ እነዛን ኮምፕሌኖች በዚህ አስታካ ትመለሳለህ ብዬ አስባለሁ። ስትመለስ ግን ይሄንን ብሽሽቅህን ተው። ጋዜጠኛ ነህ አንተ። ጋዜጠኛ ደግሞ ኳስ ሲተነትን ኳስ ሲዘግብ ነው የሚያምርበት። ብሽሽቁን ለሌሎች ተውላቸው፣ ብሽሽቁን ለኛ ተውልን። የመተንተን ፍላጎት ለሌለን ማንዘግብ ሰዎች እዚህ እንበሻሸቃለን፣ መዝናኛችን ስለሆነ እሱ። እንደተከታተላችሁት ነው። እጅግ በጣም አሳዛኝ ነውና ከምን ህግ አንጻር እንደሚታይ አላውቅም። ግራ ነው የሚያጋባው። ኦርቶዶክስ ሰዎች እስከመቼ እየተገፋን እንደምንኖር አላውቅም። ይሄ ሰውዬ ጥፋት አለበት ብዬ አላስብም በፍጹም። በቃ አማኝ የሆነችውን ነው የሚያገባው። ኦርቶዶክሳዊ ነው የሚያገባው። ይሄ ነው። እሺ ወደ ሌላው ስናልፍ ወደ መቄዶንያ እንለፍ እስቲ። ሰሞኑን እንግዲህ ከፍተኛ ውዝግብ እየተነሳ ነው መቄዶንያ ላይ አይደል? እስቲ ቢኒያምን ስሙት። በእርግጥ እኔ ሰዎች እንዲጠቀሙ ብዬ ነው እንጂ ንግድ መነገድ ቀላል ግን በረከቱን ቢያገኙ ጥሩ ነው ብዬ ነው። እኛ እግዚአብሔር ነው የሚረዳን። በእርግጥ ሰው መቶ ቢያው ጥሩ ነው። እዚህ መቶ ቢያው በጣም ነው የሚጸጸቱት። ምክንያቱም እዚህ ስለወጡ ሰዎች ሲያው የቀኑ የሚገባውን ሰው የሰዎቹን ለውጥ የእግዚአብሔርን ኃይል ሲሰራ ሲያዩ በጣም ነው የሚጸጸቱ ብዬ ነው የማስበው። በጣም አሁን ሰው መቄዶንያ ምን ላይ እንዳለ ፈጽሞ አላወቁም። መቄዶንያ እጅግ በጣም በከፍተኛ ደረጃ እያደገ ነው ያለው። የፎቃውን በቅርብ እንጨርሳለን፣ እናስመርቃለን፣ ሌላ ፎቅ እንጀምራለን፣ ብዙ ብራንቾች እንከፍታለን። እግዚአብሔር ከኛ ጋር እስከሆነ ድረስ ማለት ነው። እኛ የምንፈራው እግዚአብሔር ከተጣላን ግን እዛን ጊዜ በቃ አለቀልህ ማለት ነው። መቶ ማየት መጠየቅ የሰዎቹን ኑሮ ህይወት ለውጥ መቶ አይቶ ቢሰጥሩ ይመስለኛል። ምክንያቱም እዚህ የጎበኙ ሰዎች ያላቸው ስሜት በጣም ስለማቅ ነው። በጣም ብዙ አልቅሶ የእግዚአብሔር ኃይል ተረድቶ ነው ያለውና በጣም እንጃ ከባድ ነው በጣም። ይህ ሰው በደንብ አጣርታችሁ ከሆነ ሄዳችሁ ብታዩ መልካም ነው። አንዳንዴ መጓተቶች መኖር የለባቸውም ብዬ አስባለሁ። አሁንም ጥሩ አይደለም። መልካም ስራ በሚሰራበት ጊዜ መጓተቶች መኖር የለባቸውም። እንግዲህ ይህ ሰው በሀገር አሜሪካን ይኖር የነበረ ነው። ጠበቃ ነው ምናምን ነበር የሚሰራው። ከፍተኛ ገንዘብ አግኝቶ ራሱን መለወጥ ይችላል። ምንም ነጋዴ የሚባል ሰው አይደለም። እንደዚህ ከስቶ እንደዚህ ከሰውነት ተራ ወጥቶ መቼም ይነግዳል፣ መቼም ገንዘቡን ይበላል ብትሉ በጣም ነውር ነው ብዬ ነው ማስበው። እና ሄደን ብንጎበኝ ብናይ መልካም ነገሮችን ብንመካከር የተሻለ ነው ብዬ አስባለሁ። መቼም ጥሩ ስራ ሲሰራ በጎ ስራ ሲሰራ ያ በጎ ስራ እንዳይኖር የሚያደናቅፍ ጠላታችን የሆነ ዲያብሎስ አለና እሱን እዚህ መካከል ባናስገባው ባይ ነኝ፣ እንደኔ ማለት ነው። ስለዚህ ሄደን መቄዶንያንን ጎብኝ ያለውን ነገር እኒና ከዛ በኋላ የራሳችንን ሀሳብ እናስቀምጥ። እነዚህን ተከታትለን እንጨርሳለን። ይህን ነገር ኤአይ ነው በሉ። ኤአይ ካልሆነማ ሲጀመር ከኢየሱስ በላይ ጠባቂ አለ እንዴ? አመልከዋለሁ እሰብከዋለሁ ከሚለው አምላክ በላይ ጠባቂ አለ እንዴ? ጠባቂ ካሌለ ለምንድን ነው በአንድ ጋንታ ጦር የሚጠበቀው? ሲቀጥል አንድን የሃይማኖት መሪ
በአንድ ጋንታ ጦር ይጠበቅ ብሎ የሚያዝ የስራ ኃላፊ ምን አይነት ያሳሰብ ልምሻ ነው የያዘው? እንግዲህ እነዚህ ወታደሮች ወጫቸው የሚሸፈነው ከተለያዩ የንግዱ ማህበረሰብና ከሰራተኛው ላይ ነው። ሀገርን እንዲጠብቁ ሰላም እንዲያመጡ ነው። አሁን ላይ ደቡብ ክልል በተለይ ሲዳማ፣ በተለይ ደቡብ ምዕራብ ክልሎች ከፍተኛ የሆነ የነዳጅ ኮንትሮባንድ የሚደረግባቸው ቦታዎች ናቸው። እነሱን እንዲጠብቁ አያዝም። ግለሰቦችን እንዲጠብቅ ነው፣ የሃይማኖት መሪን እንዲጠብቅ ነው የሚያዙት። ይቻላል ግን መንግስታዊ ስርዓቱ ይሄ እንዲደረግ ያዛል ወይስ ሀይ የሚላቸው ሰው ጠፍቷል? ከዚህ በፊት ሲዳማ ክልልም ሐዋሳ ላይ እንደዚህ ተደርጓል። ያንን ሀይ አልተባለም፣ ይሄው ደገመ ማለት ነው። ሌላ እንደዚህ አይነት ኢቨንቶች ሲዘጋጁ የግል ሴኩሪቲ ካምፓኒ አለ፣ እንደ ማንጋርድ ያለ ማለት ነው። ባለፈው በረከት ገበሬዋ የኔ ነው ያለችው፣ ስኮትላንድ ያለው የኔ ነው ያለችው። እነዚህ የግል ሴኩሪቲ ካምፓኒዎች መንግስት ለመንግስት ባልሆነ ግንኙነት፣ ለምሳሌ መንግስት ለመንግስት ባልሆነ ግንኙነት አንድ ባለሀብት ጉብኝት ሊሄድ ይችላል፣ ለንግድ ሊሄድ ይችላል። ራሱን ሴፍቲውን ሴኩሪቲውን ማስጠበቅ ከፈለገ እነዚህን ሰዎች የግል ሴኩሪቲ ካምፓኒዎች ይቀጥራል። በሀገሪቷ ህግና በሀገሪቷ ወታደራዊ ህግ መሰረት ነው እነዛ ሴኩሪቲ ካምፓኒዎች የሚመሩት። ኢትዮጵያ ውስጥም እንደዚህ አይነት ሴኩሪቲ አንድ ሁለት ሴኩሪቲ ካምፓኒዎች አይቻሉ። እነዚህ ሴኩሪቲ ካምፓኒዎች ለምሳሌ ኮንሰርት ሲዘጋጅ፣ አንድ ዘፋኝ ኮንሰርት ካዘጋጀ፣ አንድ ፓስተር የሆነ ስብከት ፕሮግራም ካዘጋጀ መንግስት መጠበቅ የለበትም። ለእነዚህ ሴኩሪቲ ካምፓኒዎች ከፍሎ እነዚህ ሴኩሪቲ ካምፓኒዎች ማስጠበቅ ይችላል። ነገር ግን ገንዘብ ስለሚያወጡበት ሃይባይ ስለሌላቸው እና ጠብቅ ይሉታል ወታደሩን። ይኸው አንድ የሃይማኖት መሪ እየተከተለ ክላሹን እየተከተለ ይሄዳል። ከአስተሳሰቡ ጋር ከሃይማኖታዊ አስተሳሰቡ ጋር ራሱ በጣም ክላሽ ይዛ እንዴት ኢየሱስን ሰብካለ ሲጀምር እና ሃይበሉልን ነው እንግዲህ ሃይማኖት ጌታ ኢየሱስ ያድናል የሚል ሰው በእንዲህ አይነት ልክ እንደ ምድራዊ ባለስልጣን ይመስል ታጅቦ መሄድ፣ እንዲህ አይነት ልብሶችንስ መልበስ ይፈቀዳል እንዴ? ሃይማኖታችንን መርምር እሺ። የትኛዋ ውስጥ እንዳለን፣ የትኛዋ ቀጥተኛ፣ የትኛዋ እውነተኛ፣ የትኛዋ ከክርስቶስ ጋር ልታገናኝን የምትችለው ሃይማኖት የትኛዋ ናት ብለን ልንመረምር ያስፈልጋል፣ ልናይ ያስፈልጋል። ከዛ ከጨለማው ዓለም ልንወጣ ያስፈልጋል፣ ካንቀላፋንበት ጊዜ ልንወጣ ያስፈልጋል ብዬ አስባለሁ። ለዛሬ ያስኩት እነዚህ መረጃዎች ናቸው። ሀሳብ አስተያየታችሁን በቅንነት ስጡኝ። በሌሎች መረጃዎች እመለሳለሁ። ቸር ቆዩልኝ።